ሰላም እንደምን አላችሁ? እንደምን ቆያችሁ? ውድ የኖህ መርከብ ሚዲያ ቤተሰቦቼ እንደምን ከረማችሁ? እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በኖህ መርከብ ሚዲያ ቆይታችን ላይ ምናልባት ከዚህ ከአንድ ሳምንት በፊት በሰራው ፕሮግራም ላይ ስለ እስራኤል ወይም ደግሞ በለስ ባቆጠቆጠች ጊዜ የዓለም መጨረሻ በደጅ እንደቀረበ ወቁ የሚል ሀሳብ አንስቼ እንደነበረና ታዲያ መጽሐፍ ቅዱስ ላይ ወይም በአንድምታ ተርጓሜ ላይ ይሄ ነገር አለው የሚል የተነሳ ኮመንት ነበርና ምላሹ አዎ ነው የሚሆነውና ይሄንን ካልኩኝ ምናልባት አሁን ላይ በዓለም አቀፍ ደረጃ የምንመለከታቸው የምንሰማቸው ነገሮች ሁሉ ከምን የመነጨ ነው ብለን ጥያቄ ብናነሳ አንዳንድ ጊዜ አንዲት ሴት ከጸነሰች በኋላ በተለይ አንደኛ ወር፣ ሁለተኛ ወር፣ ሶስተኛ ወር ላይ ያው ጽንስ እንግዲህ ደም የነበረው ነገር ወደ ቅርጽ ይመጣል። ካልተሳሳኩኝ ወይም የጤና ባለሙያዎች ታግዙ ይችላላችሁ። ቅርጽ እየያዘ የሚመጣበት ነው። ከዛም ምጧ እየገፋ ትሄዳለች። በተለይ ወሯ ሲገባ የመውለጃ ሰዓቷ ሲገባ ሰውነቷ ወደ አለመታዘዝ ይሄዳል። እንግዲህ ይደካክማታል፣ ትዝላለች፣ ሰውነቷ ያባብጣል። ይሄ ማቅለሽለሹ፣ ማስመለሱ ብዙ ነገሮች አሉና የምናያቸው ምልክቶች አሉ። ይሄንን ትሬንድ ወይም ይሄንን አይነቱን ሁኔታ ወደ ዓለማችን ብንወስደው ዓለማችን ከተፈጠረችበት ሰዓት ጀምሮ አሁን እስካለችበት ሰዓት ድረስ ስንመለከት የምናያቸው ነገሮች አሉ። ዓለም የሚነግረን ሪያሊቲ አለ። መንፈሳዊውን መነጽር ነው አሁን ላይ መነሻ አድርገን የምንነጋገረው። በነገራችን ላይ ዓለማችን አሁን ላይ በነገራችን ላይ በጣም ሳይንስ የዛ ዓለም ገዢዎች የሚሉ ምንድነው ምድራችን አሁን እንደውም በግሎባላይዜሽን ማዕቀፍ ወደ አንድ መንደር እየመጣች በስልጣኔ እየተራቀቀች ሁሉ ነገር ሶፊስቲኬትድ የሆነ አይነት ወይም የተመቻቸ ነገር ላይ እየመጣች ነው የሚላችሁ። ሪሊ ስንመለከተውም ያን ነገር የሚያመላክቱ አሉ ብለን እንጠቅሳቸው ብዙ ምልክቶች አሉ። ይሄን አንክድም፣ ቴክኖሎጂ ማለት ነው። ግን በመንፈሳዊ መነጽር ስንመለከታት ግን ይቻላል ምድራችን ግን ልክ እንደ ሴትዮዋ ወሯ እንደገባው ማለት ነው በጣም ደክማ ምን ማለት ባጭሩ የመንፈሳዊነት ድካም አለባት። ዝም ብላችሁ ተመልከቱ። ለምሳሌ ቅድም ያልኳችሁ ሳይንሳዊውን ነገር በዘመናዊ ትምህርቱ ስልጣኔውን የተለያዩ ስራዎች ፕሮጀክቶች መሰረታቸውን ሰዎች በብዙ መልኩ መራቀቃቸውን መምጠቃቸውን ስንመለከት እውነትም ስንመለከት ልክ ዓለማችን እንደ አዲስ ሕፃን ልጅ ልትመስል ትችላለች አይደለ? ምድሮቿ፣ ሁሉ ነገሮች፣ ህንፃዎቿ መዋዋን ዓለም አቀፍ የሆኑ ዳራዎችን ስትመለከቱ ምድራችን እውነትም ሰልጥናለች፣ ተራቃለች ልንል እንችላለን። ግን በዛኛው ሳይድ ነው መመልከት ያለብን። በየትኛው ሳይድ? በመንፈሳዊ መነጽር ከእግዚአብሔር ጋር ያላትን ቁርኝት ምድራችን ምን ይመስላል? ከተፈጠረች አሁን እስከምታልፍበት ዘመን ድረስ እያረጀች ነው የምትሄደው ወይስ ወጣት እየሆነች ነው የሚለውን ስንመለከት እያረጀች ነው የምትሄደው። እያረጀች ማለት ነው። ለምሳሌ እርጅና ሲባል በምንድን ነው የምንገልጸው? መንፈሳዊነትን ነው የምናየው። በመንፈሳዊ መነጽር ስንመለከት ለምሳሌ ፍቅር ቀዝቅዟል። ፍቅር ኦልሬዲ መቀዝቀዝ ብቻ አይደለም እየሞተ ያለበት ዘመን ላይ ያለ ነው። መተማመን የሚባለው ነገር ዜሮ በልቷል ወይም ዜሮ ገብቷል። በቃ ሰዎች እርስ በርሳቸው መተማመን የማይችሉበት ደረጃ ላይ ደርሰዋል። ሀገራት ከሀገራት ጋር መተማመን የማይችሉበት ደረጃ ላይ ደርሰዋል። ሰዎች በመንፈሳዊ ሕይወታቸው የሚከፍሉት ዋጋ ዜሮ ገብቷል። ይሄ እንግዲህ ሁላችን የምናየው ነገር ነው። ለዚህ ነው የሴትዮዋን ወሯን የመግባቱ ምጥ የምላችሁ ለዛ ነው። በእንደዚህ አይነት በመንፈሳዊ ነገሮች ሁሉ ደክማለች ምድራችን። ጉልበቷ ዝሏል። በጣም ተደክማለች። ፍቅር ጠፍቷል። ሰላም ጠፍቷል። አንድነት የለም። የገዘፈው ማን ነው? የምድራችን የማረጀቷ ምክንያት ምልክቱ ምንድን ነው? ፍቅር መጥፋቱ ነው። የእርስ በርስ ሽኩቻ ነው፣ መባላት፣ ሰላም መጥፋት ነው። እርካታ ማጣት ነው። ሰላም ማጣት ነው። መተማመን መጥፋቱ ነው። ፍቅር መጥፋቱ ነው። እድሜ ማጠሩ ነው።
በሽታ መብዛቱ ነው። ወረርሽኝ መብዛቱ ነው። መቅሰፍት መብዛቱ ተመልከቱ። ዝም ብላችሁ የአየር ንብረት ለውጡን ተመልከቱ። ዝም ብላችሁ በእነዚህ መስፈርቶች ስትመለከቱ ምድራችን እያረጀች ነው። ወይም ደግሞ ባጭሩ በዛ በመዝሙረኛው ቅዱስ ዳዊት እንደተናገረው የአማልክት አምላክ እግዚአብሔር ተናገረ፣ ምድርንም ጠራት፣ ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ምድርን ጠራት ይላል። በምድር በመቃብር ውስጥ ያሉ የሰው ልጆችን ነፍሶች ሁሉ ስጋዎችን ሁሉ ሰብስባ በአንድ ጋር አድርጋ ለእግዚአብሔር በፍርድ ፊት እንድታቀርብ እግዚአብሔር ምድርን ይጠራታል። ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ነው። በአራቱ ማዕዘን ያሉ የሰው ልጆችን የሞቱትንም በህይወት ያሉትንም ማንኛውንም የሰው ልጅ ማለት ነው በማህፀን ያለውንም ሁሉ የምትሰበስብበት ዘመን እየደረሰ ነው ያለው። በአጭሩ ማለት ነው የዓለም መጨረሻ ምልክቶች መጨረሻው ዘመን ላይ ተብሎ መጽሐፍ ቅዱስ የተነገረ ነገር አለ አይደለም? ቅዱሳን ሐዋርያትን ክርስቶስ ምንድን ነው ያላቸው? ማንም እንዳያስታችሁ ተጠንቀቁ ነው ያላቸው። ማንም እንዳያስታችሁ ተጠንቀቁ። የፍቅር መቀስቀስ፣ ጦርና የጦር ወሬ ይሰማላችሁ። ጦርነት አሁን ብርቃችን ነው እንዴ? በዓለም አቀፍ ብቻ አይደለም፣ እኛም ሀገር ላይ ተመልከቱ። የእርስ በርስ ሽኩቻ፣ ፍቅር መቀስቀስ፣ ሰላም ማጣት፣ ሰዎች እርስ በርሳቸው አለመተሳሰብ፣ አለመደጋገፍ፣ ምቀኝነት፣ ተንኮል፣ ሴራ፣ ዴባ ተመልከቱ። ዓለም ምን ላይ እንዳለ ይሄ ምልክት ነው። ምድራችን ወሯ እንደገባች ሴት እጅግ በእንዲህ አይነት ነገር ላይ ደካማ መሆኗን የሚያመላክተው የመጨረሻው ዘመን ተብሎ የተነገረለት ማለት ነው። በእርግጥ ለእኔና ለእናንተ የእያንዳንዳችን የእድሜ ገደብ ወይም የእያንዳንዳችን የእድሜ ተመን ለሁላችንም ፐርሰናሊ የዓለም መጨረሻ ነው። ትልቁ የዓለም መጨረሻ ግን ክርስቶስ በግርማ መለኮቱ የሚገለጥበት ነው። ሰማይን በመብረቅ እያረሰ ምድርን እንደ ብራና እየጠቀለለ የሚመጣበት ያ የፍርድ ዘመን እሱ ከመምጣቱ በፊት ግን ምድራችን ላይ አሁን የምናየው ነገር አለ። ግን በሳይንሳዊ እይታ ስንመለከተው መንፈሳዊ ረሃቡን አይደለም። በሳይንሳዊ እይታ ስንመለከተው የቴክኖሎጂው ስልጣኔ፣ የስለላ ተቋማት በምድርም በሰማይም ብዙ ነገሮች እየተራቀቁ እንዳሉ የሳተላይት መረጃዎችን ስንመለከት የኢንዱስትሪ አብዮት ሄዶ አሁን ላይ ምን ላይ እንደደረሰ ስልኮቻችን፣ ኮምፒውተሮቻችን ኤአይ አሁን ላይ የደረሰበትን ዘመን ስንመለከት እነዚህ ነገሮች ስንመለከት ዓለማችን ምድራችን በጣም ሰልጥና ተራቃ እንደው ያደገች ይመስላል አይደል እንዴ? እንደዛ አይደለም እይታ መሆን ያለበት። በነገራችን ላይ እይታችን መቀየር አለበት። በተለይ ኦርቶዶክስ አይነቶች ወንድሞች የኛ መነጽር ዓለማዊ መነጽር አይደለም መሆን ያለበት። ያን ታደርጋላችሁ እያልኩኝ አይደለም። ኮምፕሌት የሆነ የራሳችንን መነጽር አይተን ዓለማችንም ወይም ደግሞ የዚህ ምድር አሸንክታብ መመዘን አለብን። በእኛ ሚዛን፣ በክርስትና ሚዛን መዝነን መመልከት አለብን። እነዛ ከሆነ እንሸወዳለን። ዓለም አድጋለች፣ ተለውጣለች፣ ተራቃለች እያሉ ብዙዎች ሲነግሩን እኛም የነሱን ሰምተን አብረን ከነሱ ጋራ መቆጠር የለብንም። እውነት ነው፣ የዓለም አንድ አካል ነን፣ የሚገባን ነገር እናደርጋለን። ግን በመንፈሳዊ መነጽር ስንመለከተው ግን ቅድም የዘረዘርኳችሁላችሁ ነገሮች ሁሉ እየሞቱ ያለበት ዘመን ላይ ያለ ነው። ከዚህ የተነሳ ነው ዓለማችን ምጥ ላይ ናት፣ ጣር ላይ ናት። የመውለጃ ሰዓቷ ደርሷል። በግፍ ተመልታለች ምድራችን። በግፍ ተመልታ ግብረ ሰዶማዊነት እንደፈለገው በሚፈነጭበት ዘመን ላይ፣ ዘረኝነት እንደፈለገው በሚፈነጭበት ዘመን ላይ፣ ጦርነት፣ እርስ በርስ መባላት፣ ፍቅር በጠፋበት ዘመን ላይ ስልጣኔ ያለ ተብሎ የሚነገርበት ነገር ቋንቋ እኔ በግሌ አይገባኝም ይሄ። ስለዚህ የበለሷ ማቆጥቆጥ ክርስቶስ ለመምጣቱ እንደ ትልቅ ማስረጃ ነው። ለቅዱሳን ሐዋርያት በጣም ያለ መጨረሻ ምልክት እነኛን ዘርዝሮ ከነገራቸው በኋላ በደጅ እንደቀረበ ወቁ አላቸው። በለስ ባቆጠቆጠ ጊዜ በደጅ እንደቀረበ ወቁ አላቸው። በሀገራችን በለስ ማለት ምን ማለት እንደሆነ ብዙዎቻችን በተለይ በሰሜኑ አካባቢ ያላችሁ ወንድሞች በደንብ ታውቃላችሁ ብዬ አምናለሁ። በለስ ማለት በክረምት ላይ ፍሬ አያፈራም። በጋ ሲሆን ነው እንደው የሚያቆጠቁጠው፣ ፀሐይ ሲወጣ ማለት ነው። የሀገራችን ገበሬም ሐምሌና ነሐሴን ያርሳል፣ ይዘራል። መጨረሻ ላይ ግን መከር ወይም መኸር ይባላል አይደል? ወደ ማሽላውም ጤፉንም
ህዳር ታህሳስ ጀምሮ አዝመራ ይሰበስባል ማለት ነው። ፍሬ የሚያገኝበት ዘመን ነው። በለስም አቆጥቁጣ ፍሬ የምታፈራው ልክ እንደ ገበሬው እንዳልኳችሁ እንደቅድሙ በጋ ላይ ነው በለስ ፍሬ የሚይዘው። ነገር ግን ክረምቱ ሐምሌና ነሐሴው ዘር የመዝሪያ ሰዓት ነው። ስለዚህ እናንተ ምን አይነት ዘር ነው እየዘራ ያለ ነው? አሁን በዚህ ምድር ላይ እናንተ ባለንበት የእድሜ ክልል ዘር መዝራት አለብን። መልካም ዘር፣ ፍቅር በጠፋበት ዘመን ላይ፣ ሰላም በጠፋበት ዘመን ላይ፣ ዘረኝነት በሰፈነበት ዘመን ላይ ከኛ ምን ይጠበቃል? መልካም ዘር መዝራት አለብን። በዛ ማቴዎስ ወንጌል ላይ የተጠቀሰው ምዕራፍ 12 ላይ ዘሪ ዘር ሊዘራ ወጣ፣ የተዘራው ዘር ጭንጫ ላይ ወደቀ፣ መንገድ ዳር ወደቀ፣ መልካም መሬት ላይ ይወድቃል፣ እሾህ መሃል ይወድቃል። አሁን ምድራችን በዛ የተተበተበችበት ነው። ምድረ በዳ ላይ መንገድ ዳር የወደቀ የተባለው አጋንንት ወይም በዘር የተመሰለው ቃለ እግዚአብሔር ነው። ዘሪው ክርስቶስ ነው። ወይም ደግሞ የክርስቶስ የሰየማቸው የመረጣቸው መምህራን ቃለ እግዚአብሔር ይዘራሉ። ብዙዎቻችን ቃለ እግዚአብሔር የተነገረ ማንሰማለን። ጭንጫ ዳር ወደቀ የተባለው መንገድ ዳር ወደቀ ማለት ነው። ለምንድን ነው? ልቦናችን ዲፍን የሆነ ማለት ነው። እግዚአብሔር እንደ አይነት ልቦና ያለን እህቶች ወንድሞቼ፣ እኔንም ሁላችንም ይክፈትልን። ራሴን ከዛ ተለይቼ እያየሁ አይደለም፣ ሰምተን ምናፈስ ስለምንበዛ ማለት ነው። ስለዚህ በመንገድ ዳር ወድቅ አለ። መንገድ ዳር ወድቆ ይቀር ያልገባ ወደ ውስጥ ማለት ነው። አብዛኛውን ጊዜ ስሜት ላይ መሰረት ያደረገ ክርስትና። ሰሞኑን ማህበራዊ ሚዲያ ላይ ብዙ መንጫጫቶችን እየሰማችሁ ከሆነ ምናልባት የእሸቱና እንዴታችንን በተመለከተ ብዙ እያየን ነው አይደለ? የእግዚአብሔር ቃል ምን ይላል የሚለውን ሰው ሰከን ብሎ መስማት አይፈልግም። የማይገናኝ ነገር ነው ሰው ለማገናኘት የሚፈልገው። እሸቱ የተናገረበት አንግል አለ፣ እሷ የተናገረችበት አንግል አለ። ሁላችንም በደለኛ ነን፣ ኃጢአተኛ ነን አይደለ? ምንም ጥርጥር የለውም። ስለ ራሴ ልናገር፣ በእርግጥ ስለ ሰው አላቅምና ማለት ነው። ለሰዎች ምሳሌና አርያ መሆን አለብን። ምናልባት እህታችንን ካያችኋት፣ በተለያየ ማህበራዊ ላይ ካያችኋት፣ ለሰዎች መሰናክል ሊሆን የሚችል ነገር ስታደርግ ካያችኋት፣ እሸቱ ያንን የተቃወመው። አንዳንዶች ግን ሲቃወሙ የነበረው እሷ የገዳም ማስታወቂያ ስለሰራች እኔ ስላልሰራሁኝ እሷ የኔን ቢዝነስ ወሰደችብኝ ብሎ በእሷ ላይ ተነሳባት ብለው ያሰቡ ብዙ እህቶች ወንድሞች አሉ። እንዲህ አይነት እህቶች ወንድሞች ልናስተውል ይገባል። ይሄ እሷን በሁለት መልኩ የሚያዋታሉ። እሷም ኢቭን ራሱ እንደ አይነት ነገር እኔ እሷን ጥፋተኛ ላደርግ አልችልም። በእርግጥ ይሄ ማስታወቂያ ያሰሯት ናቸው ጥፋተኞች ብዬ የማምነው እኔ። ምሳሌ መሆን ለምን ቤተክርስቲያን በእንደ አይነት ሰው ትወክላለች ወይ የሚል አሁን ብዙ ሰው የሚያገናኘው ነገር አለ። ያችን ሴት ክርስቶስን ከሳሾች ወዴት አሉ ብሎ ነፃ ሆና ሄደችውን ሴት ታሪክ እያመጡ ያገናኙታል። ይሄ በኃጢአት አይደለም፣ ግን ህፃናት አሉ፣ ብዙ ሰዎች ይሰናከላሉ። ለሰዎች ደግሞ መሰናክል ከምንሆን የወፍጮ ድንጋይ ተደርጎብን አንገታችን ላይ ወደ ባህር ብትጣል ይሻላል አይደል የሚለው ምሳሌ መሆን። ለምሳሌ እኔ ለእግዚአብሔር 100 ሚሊዮን በቢሊየን ገንዘብ የሚፈልገኝ ነገር ላመጣ እችላለሁ። ግን መጀመሪያ እግዚአብሔር ገንዘቡን አይደለም የሚያየው፣ ህይወታችንን የሚያየው። ይሄን ማስረገጫ ሊሆን የሚችለው ነገር ደግሞ አቤልና ቃኤል በእግዚአብሔር ፊት መስዋዕት አቅርበው ምንድን ነው የሚለው? ኦሪት ዘፍጥረት ምዕራፍ 4 ካልተሳሳትኩኝ እግዚአብሔር መጀመሪያ ወደ አቤልና ወደ መስዋዕቱ ተመለከተ ነው የሚለው። ወደ አቤልና ወደ መስዋዕቱ ነው የሚለው። ወደ መስዋዕቱና ወደ አቤል አይደለም የሚለው። መጀመሪያ እግዚአብሔር የሚፈልገው እኛን ነው። እውነት ነው። ከመስዋዕታችን በፊት መጀመሪያ የሚያየው እኛን ነው። እግዚአብሔር የሚፈልገው እኛን ነው። የእግዚአብሔር ዓላማዎች እኛ ነን። ምላችሁ ፈልጌ ነው። የሰሞኑን ጩኸት ከሰማችሁት በተለይ ኦርቶዶክሳውያን እርስ በርሳችን አለመስማታችን በጣም የሚገርመኝ አንዳንድ ጊዜ ይሄ ከምን የመጣ ነው? ህዝቤ እውቀት ከማጣቱ የተነሳ ጠፋ። እኛ በእህታችን ላይ የመፍረድ ጉዳይ አይደለም። ለምን ሰራችም አይደለም። ግን ራቁታም ሆና ቪዲዮ የሰራችባቸው በጣም ብዙ በርካታ ፕሮግራሞች አሉ። የእሷን አይተው ለካ ክርስትና እንደዚህ እየሆኑ እንደዚህ ማድረግ ይቻላል የሚለውን እሳቤ ይወስዳሉ። ይሄ እንዳይሆን ይሄ ልክ አይደለም ብሎ የተናገረው ግን ተዘመተበት። እንዳለመታደል ሆኖ እንደው እኛ ሀገር ላይ ብዙ ጊዜ የማያቸው ነገሮች ሰው ሲደገፍም ምክንያት የለንም፣ ስናወርድም ምክንያት የለንም። ለምን እንደው አይገባኝም። በጣም መስከን ያስፈልጋል ነው። ከየት የመጣ ነው እንደ አይነት አመለካከት? በጣም ቁጭ ብለን
ከስሜት የራቀ ግንዛቤ እግዚአብሔርን የሚያስደስት ስራ ነው ወይ እየሰራን ያለ ነው ማለት አለብን። እሸቱ ሲናገር ሰምቼዋለሁ። በኃጢአት እኔ እበልጣታለሁኝ እጥፍ፣ ግን የተሄደበት መንገድ ልክ አይደለም። እኔም የሱን ሐሳብ ነው የምደግፈው። እኔ የምትቃወሙ ልኖር ትችላላችሁ፣ መብታችሁ ነው። ምንም ማድረግ አይቻልም። ትክክል ሳይደለም ማለት ነው። ይሄ ቀጣይም መደረግ የለበትም። ማይዘው እንደዚህ ነው የምንለማመደው። ክርስቲያኖች እኮ ምን ችግር አለ እንደዚህም ይቻላል ደግሞ መልሰውም ለዚህ ይቻላል ብለው ሌሎች ራሱ እኛን ይታዘባሉ። ብርሃናችሁ በሰው ፊት ይብራ የተባለው በእንደዚህ አይነት መልኩ አይደለም። ይሄ መቆም አለበት። አንዱ በጭንጫ ላይ መንገድ ዳር የወደቀው የዘር ፍሬ የተባለው ይሄ ነው። የእግዚአብሔርን ቃል ባለመስማት ባለማድመጥ ምንድነው የሚለው የምንለው ነገር ባለመረዳት የምንፈርዳቸው ፍርዶች ነገ ተነገ ዋጋ ያስከፍሉናል። ቤተክርስቲያናችን በብዙ አይነት መልኩ እናሰድባታለን። እሷም ምላሽ ሰምቻለሁና በቃ አንተም ያለ ልጅህን ያለ አባት አስቀረዋለሁ፣ የኔም እናትና አባቶች ያለ ልጅ እንዲቀሩ አትዘርጋለሁ እያለች ልጅቷም ስትናገር ሰምቻለሁና ያሳዝናል። በዚህ መልኩ መሆን ያለበት ብዬ አላምንም። የቢዝነስ አሁን ሰው እያየ ያለው ከቢዝነስ አንጻር ነው። ቢዝነስን ልክ እሸቱ ያን ማስታወቂያ መስራት እንዳለበት ግን እሷ ስለቀደመችው በእሷ ላይ ቀንቶ ነው የሚል ማለት ነው። እሱ አይደለም አጀንዳዬም አላማዬም እሱ አይደለም። ግን እሱ የተናገረበትን ሐሳብ ሰምቼዋለሁ። ሐሳቡ ስለገዛኝ ነው ይሄን ልናገር የወደድኩት ማለት ነው። ይሄ ሶሻል ክራይሲስ የሚባለው ነገር ማህበራዊ ውድቀታችን በጣም በኃይለኛው እየሰፋ ነው ያለው። ማህበራዊ ሚዲያ ላይ የምናያቸው ነገሮች፣ የምንሰማቸው ነገሮች በጣም ፈር የለቀቀ ብዙ ነገሮች እንመለከታለንና ይሄ ሊስተካከል ይገባል ብዬ አምናለሁ። ስለዚህ በመንገድ ዳር የወደቀው ማለት ወደ ሰውነታችን ወደ ልባችን ያልገባው እግዚአብሔር ቃል ማለት ነው። በጭንጫ ላይ የወደቀው ማለት ደግሞ ቤተክርስቲያን ሄደን ስንማር እንሰማዋለን፣ እንጸጸታለን ብለን እናልፋለን። ግን ጭንጫ ነው። ጭንጫ ደግሞ ወደ ስር እንዳይገባ ይከለክለዋል። ቃሉን ነው ወደኛ ህይወት ተግባራዊ አድርገ ነው ከህይወታችን ጋር እንዳይስማማ ቃሉ ያደርገዋል ጭንጫው። ሶስተኛው ሾህ መካከል የወደቀ የዘር ፍሬ የተባለው ነው። ሾህ የተባለው የዚህ ዓለም አምሮት ነው። የዚህ ዓለም ዝሙት፣ የዚህ ዓለም አምሮት፣ የዚህ ዓለም ፍትወት አንቆ ያስቀረብን ማለት ነው። መጨረሻ ላይ የወደቀው መልካም ፍሬ ላይ አፈር ላይ ወይም መሬት ላይ የወደቀው የተባለው ደግሞ 30-60 መቶ ያማረ ፍሬ እንዳፈራ መጽሐፍ ቅዱሳችን ይነግረናልና ታዲያ አሁን ላይ ዓለማችን ላይ የምናያቸው ይህ ሁሉ ግርግርና ይህ ሁሉ ምልክት ያን መጨረሻ ምልክቶች ናቸው ማለት ነው። በለስ የተባለችው እስራኤል አቆጥቁጣ መንግስት መስርታ አሁን ላይ ምን ደረጃ ላይ እንዳለች ሁላችንም የምናውቀው ነገር ስለሆነ ብዙ ዘላ አልሄድበትም። ለዛሬ የነበረን ቆይታ ይሄን ይመስላል። በቀጣይም በዚህ ዙሪያ ቢሰራልን ብላችሁ የምትሉት ሐሳብ ካለ ኮሜንት ላይ አስቀምጡልኝ። ማቀውን ነገር ለማጋራት እኔም ዝግጁ ነኝ። እንደስከዛሬው በየቀኑ ላልመጣ እችላለሁኝ። በሳምንትም በሁለት ቀን በሶስት ቀን ጋፕም እየመጣሁ እንደዚህ እንነጋገራለን፣ እንጨዋወታለን። ለዛሬ የነበረን ቆይታ ግን ይሄን ይመስላል። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን።